ሌላኛው ጥያቄ ወደ ተነሳው እንሄዳለን። ማቴዎስ 28:19 ላይ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ትእዛዝ ተሰጥቷል። ሐዋርያት ሥራ ላይ ደግሞ በኢየሱስ ስም ተጠመቁ ብለው ደቀ መዛሙርቱ አዘዋቸዋል፣ አጥምቀዋቸዋል። የኢየሱስን ስም እየጠሩ ተጠምቀዋል። ስለዚህ ማቴዎስ ላይ የተጠቀሰው ትእዛዝ ወይም ደግሞ የተሰጠው ትእዛዝ ሲተረጎም በኢየሱስ ስም ማጥመቅ ማለት ነው ብለው ጥያቄ አንስተዋል። ይሄ ማለት ምን ማለት ነው? በማን ስም ነው መጠመቅ ያለብን ወይም በማን ስም ነው መጠመቅ ያለበት? በዚህ የአብ የወልድ የመንፈስ ቅዱስ ስም ራሱ ኢየሱስ ነው የሚል ለየት ያለ ጥያቄ ከክርስትና ጥያቄዎች ወጣ ያለ ጥያቄ በተደጋጋሚ አስተናግጅ ያለውና በሌላኛው ወንድምም ይሄ ጥያቄ ተነስቶለት እንደነበረ ሰጥቶኛል። ስለዚህ ይህንን ሐሳብ ጠለቅ ብለን እንድንመለከተው ያስፈልጋል ማለት ነው። ምንድነው የተገለጠው ለኛ ሚስጥሩ ለአምላካችን የሚል ዘዳግም ላይ ያለ ጥቅስ አለ አይደለ? አንዳንድ የመጽሐፍ ቅዱስ ክፍሎች ምናልባት ሚስጥሩን ጌታ እስኪመጣ ላይ ገባን ይችላል። እንኳንኛ ጳውሎስ እንኳን ከውቀት ከፍለን እናውቃለን ነው የሚለው አይደለ? ካልገባን አሁን እግዚአብሔር ይገልጥልናል፣ ልክ ነው። ግን ካልገባን ግን የተሰጠንን መመሪያ መፈር ነው። ለምሳሌ አሕዛብን በአብ በወልድ በመንፈስ ቅዱስም አጥምቋቸው ተባለ አይደለ? በቃ አሁን ይሄ ለአሕዛብ ነው የተሰጠው። እኔ ደግሞ አሕዛብ ነኝ፣ ከአሕዛብ ምድብ ነበርኩኝ አይደል? ስለዚህ በአብ በወልድ በመንፈስ ቅዱስም መጠመቅ ከኔ የሚጠበቀው ነገር። ከዛ በኋላ ምንድን ነው የሚሆነው? እነዚህ ክፍሎች እንዴት ይብራራሉ የሚለውን ማየት ይችላልው። እና እኔ አሁን ብዙ ዝግብ ይነሳል በዚህ ጉዳይ ላይ። በቃ ምንም እኛ ኢትዮጵያውያንን አሕዛብ ነን፣ ስለዚህ በአብ በወልድ በመንፈስ ቅዱስም መጠመቅ አለብን፣ አጥምቋቸው ተብሏል። ያገለገሉን ሰዎች ያጠምቁናል፣ አለቀ። ከዚህ ያልገባህን ነገር የመረመርክ ትሄዳለህ እንጂ ላለመጠመቅ ወይም ጥምቀትን ሌላ ፎርም ልንሰጠው የምንችልበት ምንም መመሪያ የለም። ኢየሱስ ያስቀመጠው መርህ ነው። በቃ ጥምቀትን መርህ ሲሰጥ ያስቀመጠው መርህ ነው እና ይሄ መከበር አለበት። ሌላው እንዲህ አይነት የሚሉ ሰዎች ቅድም እንደተባለው ስለጠፋቸው አይደለም፣ አንዳንድ ጊዜ የሶስትነትን ወይም የሥላሴን ትምህርት ለመካድ ስለተፈለገ ነው። ምክንያቱም አብ ወልድ መንፈስ ቅዱስ በግድ ጨፍልቆ አንድ ለማድረግ መሞከር። እኔ በመሰረቱ ስለ ሥላሴ ትምህርት በጣም መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ ድረስ የሶስትነት ትምህርት ግጥም ያለ በጣም ብዙ መረጃ እናገኛለን። እንደውም እንደ ሥላሴ ትምህርት በጣም መረጃ ያለው ብዙ የመጽሐፍ ቅዱስ እንደው ትምህርቶች ያለ አይመስለኝም። በጣም ብዙ መረጃ አለው። ምን ብዙ ማየት እንችላለን። ኢቭን እዚሁ ማቴዎስ ወንጌል ላይ ሲጀምርም ሲጨርስም ሥላሴ ነው የምንመለከተው አይደለም? ሲጀምር ዮርዳኖስ ወንዝ ላይ ምን ልታረጋው ነው? ሁሉም አንድ አለ አርጋው ካልክ ኢየሱስ ዮርዳኖስ ወንዝ ላይ ቆመዋል። ከዛ ደግሞ መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ ወረደበት ተብሏል። አብ በደመና ውስጥ ሆኖ ደግሞ የምወደው ልጄ ይሄ ነው ብሎ ሶስቱ ለይቶ ነገረን። ከነገረን በኋላ ተመልሶ አይ ይሄኛው ማለት እንኳን እንደዚህ በጣም ግልጽ የሆነ እውነት አይደለም፣ እንደው ያልገባን እንኳን ቢኖር ቅድም እንዳልነው ሚስጥሩ ለአምላካችን ብለን ነው ምንተው። ያልገባን ነገር እንኳን ቢኖር ይሄ እንደውም በጣም ግልጽ ነው፣ ልታምነው ልትቀበለው የሚገባ። አሁን ግን በዋናነት ለምንድነው በአብ በወልድ በመንፈስ ቅዱስ ስም መርሁ ተሰጥቶ ለምን በኢየሱስ ስም አይሆንም የሚል? ልክ ነው። የሐዋርያት ሥራ በኢየሱስ ስም የተጠመቁ ብዙ እንመለከታለን። ስፔሻሊ አይሁድና አይሁዳዊ ባክግራውንድ ያላቸው እንዳለ በኢየሱስ ስም ተጠመቁ ተብለዋል። አሕዛብ አካባቢ ሲሆን ደግሞ አጠመቋቸው ወይንም ደግሞ ተጠመቁ የሚል ቃል ብቻ እንመለከታለን። አሁን ብዙ ጊዜ እንደ አሻሚ ሆኖ የሚቀርበው ምንድነው የቆርኔሊዮስ ነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቀላል ነው። በኢየሱስ ስም ተጠመቁ ተባሉ አይደለ? እኔ እንደው ብዛጋ በይበልጥ ምድብን መለያ እንደሆነ ጥምቀት ከሚያረጋግጠው ነገር ምንድነው እነዛ በኢየሱስ ክርስቶስ ስም ተጠመቁ የሚሉ
ሰዎች እነማን ናቸው? እነሱ ራሳቸው አይሁድ ነበሩ። ወይም ደግሞ እናንተ የሰቀላችሁት አሉ። እነሱ ማን ናቸው? እነሱም እኮ አይሁድ የሰቀለው ማህበረሰብ ናቸው። እነሱ ግን በመለየት አረጋግጠዋል። ሲለዩ የዛ ወንጀል ተጠያቂ አይደሉም። እነሱ ስላልሆኑ እናንተ የሰቀላችሁት ማለት ቻሉ። ቀደም ሮዲ እንዳብራራው ደግሞ 3000ዎቹም ደግሞ ሲድኑ 3000ዎቹ በጣም ትንሽ ነው አይደለ? ምናልባት ኢየሩሳሌም 1 ሚሊዮን በላይ ሰው ሊኖር ይችላል በዛ ሰዓት። ከ1 ሚሊዮን ሰው ነው 3000 ሰው ያመነው። ትንሽ ናቸው። ልክ እነሱም ሲያምኑ ምን ይሆናሉ? በሐዋርያት ትምህርት በህብረት እንጀራውን በመቁረስ ይተጉ ነበረ፣ በፍቅር ነበሩ። ምን ሆኑ ማለት ነው? ከሰቃዩ ማህበረሰብ ተለይተው ከክርስቶስ ህብረት ጋራ ወይንም ወደ እግዚአብሔር ቤተክርስቲያን ሲጨመሩ እንመለከታለንና እነዚህ በቀጥታ የተጠየቁት ምንድነው? በኢየሱስ ክርስቶስ ስም በማመን ሙሉ ለሙሉ ከዛ ማህበር ይወጣሉ። ደም በኢየሱስ ክርስቶስም ደግሞ በመጠመቅ ደግሞ ይሄ ይሰቀል ያልነው ኢየሱስ የሚያድን ነው፣ በስሙ ተጠምቀን የሱ ወገን እንሆናለን ብለው አረጋገጡ። ያን ቀን ማለት ነው። የሐዋርያት ሥራ ምዕራፍ 8ም ላይ ምዕራፍ 10ም ላይ ምዕራፍ 19ም ላይ 16ም ላይ እንመለከታለን። እነዚህ ስንመለከት ሁሉም ምንድናቸው? ለምሳሌ 10ሩን ስትመለከት 16ቱ ዝም ብሎ ተጠመቁ ነው የሚለው። የ10ሩ ስትመለከት ግን ቆርኔሌዎስ ነው። ቆርኔሌዎስ እግዚአብሔርን ያመልክ ነበር ተብሏል። ይጾም ነበር ተብሏል። ምጽዋት ያደርግ ነበር ተብሏል። እንደውም እኮ ተሰምቶለታል። ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ አድርጓል ወይም ተሰምቷል ተብሏል። ነገር ግን የምትድንበት ነገር ይቀርሃል ነው። ያ የሚድንበት ነገር ራሱ ኢየሱስ ነበር። ስለዚህ ኢየሱስ ከተሰበከለት በኋላ ምን ሆነ? ዳነ። አየህ፣ የቀረው የሚድንበት ነገር ኢየሱስ ብቻ ነበር። ልክ እንደ አይሁዶች። አሁን አይሁዶች ስለ አብ ዕውቀት አላቸው፣ ስለ መንፈስ ቅዱስ በቂ ዕውቀት አላቸው። ብዙ የመጽሐፍ ቅዱስ ጥቅሶችን ማየት እንችላለን። እንደውም መንፈስን አስመረሩት አይደል የተባሉት እነሱ ብዙ ዕውቀት አላቸው። የማያውቁት የክብርን ጌታ ነው፣ ኢየሱስን ነው ያላወቁት። እሱን አውቀው በስሙ አምነው በስሙ ሲጠመቁ ሙሉ ለሙሉ እነዚህ እግዚአብሔርን ያወቀ ኢየሱስንም ያውቃል። ወይም ደግሞ እኔ ነው ካላወቃችሁ እግዚአብሔርንም አታውቁም ነው ጌታችን ይላቸው የነበረው። ስለ ንስሐ ሲናገራቸው ምንድነው ያለው? እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ነው ያላቸው። ዮሐንስ 8 ላይ እኔ እንደሆንኩ ባታምኑ። አየህ፣ ታርጌቱ በይበልጥ አይሁድ ላይ ሲሆን ትኩረት የሚደረገው ማን ነው? ኢየሱስ እርሱ ክርስቶስ እንደሆነ። ኢየሱስ እኮ በምድር ላይ የነበረ እንደሆነ ይሄንን በደንብ ያውቃሉ። አሁንም ኢየሩሳሌም ብትሄድ እንኳን እልም ያሉ ከሃዲ ናቸው ኢየሩሳሌም ውስጥ ያሉት መሪዎቹም ሁሉ። ግን እንደ ሙዚየም ይጠቀሙበታል። ይሄ ኢየሱስ የተነሳበት ቦታ ነው፣ ይሄ የማርያም ኪችን ነው፣ ይሄ ደግሞ አናጢነት ሲሰራበት የነበረ ነው፣ ይሄ የተጠመቀበት ነው እያሉ ይናገራሉ። ማን? ኢየሱስ። እርሱ ምንድን ነው ስትል ግን ክርስቶስ ነው አይሉ። አሁን የሚያምነው አንድ አይሁዳዊ ምን ኢየሱስ ይሄ የተሰቀለው ኢየሱስ እርሱ ክርስቶስ ነው ሲል የመጀመሪያ የሚያደርገው ምንድነው? እኔ በድያለሁ ነው፣ እኔ የእግዚአብሔር ልጅ በመስቀል ተጠያቂ ነኝ ብሎ ንስሐ ይገባል ማለት ነውና ስፔሻሊ በይበልጥ የሐዋርያት ሥራ ላይ የምናገኛቸው ሰዎች አጠቃላይ ከአይሁድ ጋር ግንኙነት ያላቸው ነው። ግን እኔ ባጭሩ ቅድም ያልኩት ነገር አለ። የመጀመሪያው ላይ በቃ መጽሐፍ ቅዱስ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዝሙር አድርጓቸው ካለ ቀጥታ ያንን አክብሮ መቀበል ነው። ምክንያቱም አሕዛብ ሶስቱም አካል እውቅና የላቸው፣ ድንጋይና እንጨት ነው የሚያመልኩ። ችግሩ ምንድነው? እኛ አሕዛብ የምንለው ቋንቋችን የተበላሸ ነው። አሁን ተመልከት፣ አንድን ወንጌል አምናለሁ የሚል ሰው ሄደ አሕዛብ ማለት ምን ማለት ነው ብትለው ኦርቶዶክስ ሊልህ ይችላል። አሁን በጣም ነውር ነው። አሕዛብ ማለት ኦርቶዶክስ ማለት አይደለም። ኦርቶዶክስ ማለት ወይም ካቶሊክ ማለት የክርስትናው ክልል ውስጥ ያሉ ናቸው፣ አካል ውስጥ ያሉ ናቸው፣ በክርስትና ዓለም በሚባለው ውስጥ የተቀመጡ ናቸው። አሕዛብ የሚባለው ግን ድንጋይ እንጨት የሚያመልክ ከዚህ ውጪ ሳር ውሃ ጎርፍ በመጣ ቁጥር ጎርፉም አምላኬ የሚል፣ ፀሐይ ባቃጠለ ቁጥር ፀሐይ አምላኬ የሚል፣ ንፋስ አሪኬን ቢመጣ አሪኬን አምላኬ እያለ የሚሰግድ ነው አሕዛብ ማለት። ከዚህ አውጥተህ ፈጣሪን ታስተዋውቀዋለህ። ከዚህ ወጥቶ ፈጣሪ የሚሰራበትን መንፈስ ያውቃል። ከዚህ ወጥቶ ደግሞ እግዚአብሔር የላከውን ውድ ልጁ ኢየሱስ ክርስቶስን ያውቃል። ከፍጥረት ጀምሮ እስከ መስቀል ነው የማያውቀው አሕዛብ። ይሄን ሲያውቅ በሶስቱም አካል እውቅና ሰጥቶ ይጠመቃል ማለት ነው። እንደው ጸግሽ ሲያነሳ ሐሳቡን በግልጽ መረዳት ያስፈልጋል። የሥላሴ እውነት የብሉይ ኪዳን እውነት ነው። በተደጋጋሚ አንስቶታል። ብሉይ ኪዳን ላይ ይሄ የታመነ እውነት ነው።
ብዙ ማስረጃዎች አሉን። አሁን ስላሴ የምናጠናበት ክፍለ ጊዜ ስላሉና እናነሳውም እንጂ ብዙ ማስረጃዎችን መጥቀስ እንችላለን። የአይሁዶቹ ችግር እንደተባለው ምንድነው? የስላሴ ችግር አይደለም ያለባቸው፣ ከማርያም የተወለደው ክርስቶስ አይደለም የሚል ችግር ነው ያለባቸው። መጽሐፉ ደግሞ አይ የተወለደው እርሱ ክርስቶስ ነው፣ እሱ የእግዚአብሔር ልጅ ነው፣ እግዚአብሔር ልጁን ልኮታል የሚል ነው። እና ይህንን ነው የሚያምኑት። እንደው የነሱ አዳዳን ላይ በተመለከተ ያው የስላሴ ስራ ነው፣ እነሱ የሚድኑት በስላሴ ስራ ነው። ለምን ለአይሁድ መጻተኞች የተጻፈው የጴጥሮስ መልእክት ምንድነው የሚለው? አብ አስቀድሞ እንዳወቃቸው ይላል። በአብ ዕውቀት ውስጥ ያሉ ናቸው። ከዛ በመንፈስ ቅዱስ የተቀደሱ በመንፈስ ቅዱስ የተለዩ ናቸው። ከዛ በመንፈስ ቅዱስ ይታዘዙና በኢየሱስ ክርስቶስ ደም መረጨት፣ በኢየሱስ ደም መረጨት፣ በመንፈስ ቅዱስ መቀደስ፣ በአብ መታወቅ፣ በስላሴ ነው ይዳል። ይሄን በስላሴ እውነት አምኖ የዳነ ሰው ነው የተጠመቀው። ምዕራፍ 3 ላይ ተጠመቁ ይለናል። ምዕራፍ 3 ላይ ከዛ ጥምቀት ምናምን ቅድም ያነሳነው ነገር ይመጣልና 3000 ሰውም እዛች ጋር ማን ናቸው ስንል በአብ አስቀድሞ ያወቃቸው በመንፈስ ቅዱስ የተቀደሱ በኢየሱስ ክርስቶስ ደም የተረጩ እነሱ ናቸው። ከዚህ ውጪ ለነሱ አሉ ነው በስላሴ ስራ ሄዳኑ ሰዎች አይሁድ የስላሴ ጥያቄ የለባቸው። የስላሴ ጥያቄ የለም ሲጀምር የለም በስላሴ። ምክንያቱም ብሉይ ኪዳን ላይ በግልጽ ያውቁታል እኮ የእግዚአብሔር ልጅ ይታወቃል፣ መንፈስ ቅዱስ ይታወቃል፣ አብ ይታወቃል ማለት በግልጽ ያንን ነገር ማየት ባይችሉ እንኳን አባቴ ነው ብለዋል ብለው እኮ ነው ሲከሱት ራሱ አባቴ ነው። ደግሞ ጌታ ራሱ ሲጀምር ምን ብሎ ነው ጸሎት ያሳ አባታችን ነው የሚታወቅ ነው። አባታችን የሚል ነገር ይታወቃል። በሰማይ የምትኖር አባታችን። አዲስ እንግዳ እኮ አለናባቸው አባት የሚለው በሰማይ ያለ አባት ስፔሲፊክ በተለይ ክርስቶስ ዮሐንስ 18 ገለቱ አስታወቅኩላቸው ከሚለው ገጽታ አንፃር ያልተረዱት ነገር አለ እንጂ ያ የሥላሴ እውነታ እኮ ያውቁታል። እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ጌታ ጌታዬን ጠቅሶላቸዋል። ጠላቶችን እግር መረገጫ እስካደርግ የሚሉ ነገሮች በሙሉ ጥያቄ የለባቸውም። አሁንም የዳኑትም በስላሴ ነው፣ በስላሴ ስራ ነው። እግዚአብሔር በማወቅ መንፈስ ቅዱስ በመቀደስ ኢየሱስ ክርስቶስ ደም በመረጨት በመሰረቱ እነዚህ ስህተት ትምህርቶች የሚመጡት እንደዚህ እንደው ልጅሰስም እንደው ጆባዊትነስም ያሉት የሚመጡት ታውቃለህ። የእግዚአብሔር ቃል የሚመረመረው በእግዚአብሔር መንፈስ ነው አይደለ? እግዚአብሔር አንደኛ ቆሮንቶስ ምዕራፍ 2 ላይ ገልጾታል አይደለ? ስለ እግዚአብሔር መመርመር የሚችለው የእግዚአብሔር መንፈስ ነው። በስጋ ዕውቀት የእግዚአብሔርን ነገር እመረምራለሁ ካልክ ሁሉ ጊዜ በሎጂክ ነው የምትፈታው እና ሲጨንቃቸው ነው። አሁን የሆነ ቦታ ላይ አንድነት ያገኛል፣ የሆነ ቦታ ላይ ሶስትነት ያገኛል። ሲጨንቃቸው ለምን አንጨፈልቀውም አይነት ነገር ነው። እኔ ገረመኝ እዚህ ላይ እንዲያው ጥያቄያችንም ሳይነሳብን ቀረ እንዳይሉ የአብ ስም ማን ነው አሉኝ። አብ ነው አልኩኝ። አይደለም ኢየሱስ ነው። የወልድ ስም ማን ነው አልኩኝ። የወልድ ስም ማን ነው? ለምሳሌ ሄሮዳስ ስም ማን ነው? በቃ ይሄንን ነው ስንላቸው በምልልሳችን ወቅት ወይም በጥያቄ ሲያነሱልን ማለት ነው። ይሄንን የአብ ስም ኢየሱስ፣ የወልድ ስም ኢየሱስ፣ የመንፈስ ቅዱስ ስም ኢየሱስ፣ የኢየሱስ ስምስ እና እንደዚህ ትንሽ ከኢምክንያታዊ የመሆን ጠባይ ይቸባቸዋለሁና በዚህ ላይ አብራችሁ እንድታነሱ ፈልጌ ነው። ቅድም ጸግሽ አንስቶታል እኮ አባትና ልጅ በሚል ልዩነት ከተገለጠ ከዚህ በላይ ምንድን ነው? እንዴት ይሆናል? አባትም ልጅም እንዴት ይሆናል? ያው አካል ለራሱ ልጅ ለራሱ አባት ስትሆን ሌላ ሁለተኛ አካል አለ፣ ልጅ የሚባል አለ። ልጅ ስትሆን ካንተ ውጪ አባት የሚባል አካል አለ። አንዱ ራሱ ግን አባት ከዛ ልጄ አባቴ እያለ ራሱ ሲጠራ ማለት ነው። አባትና ልጅ የሚለው ትርጉም ከእግዚአብሔር አይደል የወሰድነው? እኔ እናንተ እንዲህ ስትሆኑ እኔ እያለ አይደለ የምድር አባት ለልጁ አሳብ ለመነው ዘንዶ። አባትነትና ልጅነትን የምንወስደው ከራሱ ከስላሴ ነው። በመልኩ እንደምሳሌ የተፈጠረ ያ ሪሌሽንሺፕ የመጣው ከእርሱ ነው። ይሄንን ሪሌሽንሺፕ ጨፍልቀ እዛው አባትም እዛው ልጅም ማድረግ ራሱ ኢየሱስ አባት ነው፣ የራሱ ኢየሱስ ልጅ ነው ማለት አብና ወልድ የሚለው ስም ትርጉም የለው። በቃ ማቆም አለብን። ምንም አይጠቅመንም። ለምኑ ነው አባት የሚሆነው? ለምንድነው ልጅ የሚሆነው? እና እኔ እንደውም አባትነትና የእግዚአብሔር አባትነት ምንድነው ወይስ ስሙ ምንድነው ከተባለ ደስ የሚል ትምህርት እናገኝበታለን። የሚያጽናና ነገር። ለምሳሌ በብሉይ ኪዳን እኔ ኤልሻዳይ ነኝ ብለዋል
እግዚአብሔር አይደለ ስለ ራሱ ሲገልጥ እኔ አዶናይ ነኝ እኔ ያህዌህ ነኝ እያለ ይመጣና በኋላ ስሙን ማን ልበል አለ ጴጥሮስ ማን ነው ሙሴ ሲል እኔ ነኝ አለውና በጣም ጠቅልል ያለ ነገር ሁሉም ነገር የሚወክል ስም ሰጣው። በጣም ብዙ የእግዚአብሔር መገለጫዎች ነበር። በይበልጥ ከእስራኤል ጋር የተገናኘና ከፍጥረት ጋር የተገናኘ እግዚአብሔር ብዙ ስሞች ነበሩት በብሉይ ኪዳን ላይ የሚጠራበት። የበለጠ ግን በጣም የሚገርመው አዲስ ኪዳን ላይ ደስ የሚለው ነገር ግን አንድ ስም ብቻ ነው የሰጠን፣ አባት የሚለው ነው። ኢየሱስ ራሱ ምን አለ? ወደ አባቴና ወደ አባታችሁ ነው ያለው። ልክ በቃ በራሱ በክርስቶስ ይሄንን አባትነት ያገኘንበት ሁኔታ ሆኖ የተሰጠን ስም አለ። ከዚህ በላይ ምንድነው? እኔ ቅድም እንዳልኩት ነው የሆነ ኮንፊውዝድ ሰዎች ይሆኑና በመሰረቱ ተደናግረው ነው የሚያደናግሩት። እንደዚህ አይነት ሰዎች ኮንፊውዝድ ይሆናሉ። ከዛ በኋላ እነሱ ያንን ነገር ማምጣት ያቀታቸዋል፣ የሆነ ነገር ይፈጥራሉ። ግን መጽሐፍ ቅዱስ ደስ የሚለው አማኝ ማለት መጽሐፉ ባለበት እያመነ ቢሄድ ነው እንጂ ሁሉም ነገር አይገባንም። እኛ እግዚአብሔር መለኮትን መርምረን ልንደርስበት አይደለም፣ ራሳችንን መርምረን አልደረስንበትም። እኛ አይደለንም። ዓለም ሰውን መርምራ አላወቀችም። ሰው በጣም ጥልቅ ነው። ይሄንን ዓለም መርምራ ይሄንን ዓለም ሙሉውን እንኳን ዓለም እስካሁን ድረስ አላወቀችም። ድሮ ምድር እንትን ጠፍጣፋ ነው ይላል፣ ቀጥሎ ደግሞ ምድር ክብ ነች ይላሉ። እቺ እንኳን ሳተላይት ላይ ሆኖ የሚያዩዋትን ምድር እንኳን እስካሁን አልገባቸውም። እና እንዴት መለኮትን ልትመረምር ትችላለህ? እንዴት እግዚአብሔርን ልትመረምር ትችላለህ? ለዛ ነው አንድ ነገር ማወቅ ያለባቸው ሰዎች ጳውሎስ እንኳን ከእውቀት ከፍለን እናውቃለን ያለው። ስለዚህ መጽሐፉ የሚለውን ነገር እያንዳንዱ እያመንክ መሄድ ለአንተ ትርፍ ነው። ካልሆነ ግን በጣም የማይሆን ነገር ውስጥ ገባለሁ ካልክ ግን ያው ምንድነው የሚሆነው? ምንም አይተርፍም። በእውቀት በትዕቢት ተነፍቷል ተብሎ ተቀምጧል አይደለ? አንዳች አያውቅም በትዕቢትም ተነፍቷል የተባለው ያንን ሰው ነው መሆን የሚመጣው። ወደ ሌላ ጥያቄ እንለፍ። በዚሁ በስላሴ ትምህርት ላይ ሌላ ፕሮግራም አስፈላጊ ነው ብዬ አስባለሁ። በሌላ ጊዜ የምንመለስበት ይሆናል። ሌላኛው ጥያቄ ድርብ ጋብቻ ያለው ሰው መጠመቅ ይችላል ወይ? ድርብ ጋብቻ ማለት 2 ወይም 3 ያገባ ሰው ያምን ሊጠመቅ ይችላል ወይ ብሎ ሰው ጠይቋል። እስኪ ድርብ ጋብቻ የሚለው በመጀመሪያ ስሙ ከተነሳ ትንሽ ማብራሪያ መስጠት ያስፈልጋል። አማኝ ድርብ ጋብቻ አይኖረው። ጌታን ሳያውቅ በፊት አግብቶ መጥቶ ከሆነ ያው መጽሐፍ ቅዱስ ምንም ጥርጥር የለውም እውቅና ተሰጥቷቸዋል። የቤተክርስቲያን ሽማግሌ አይሆኑም እንጂ ዲያቆን አይሆኑም እንጂ እውቅና አላቸው። ችግር የለውም። ያው ብቻ በፍትህ ማስተዳደር ነው። ሳያምን አግብቶ ከመጣ ምክንያቱም የአሕዛብ ልማድ ነው። የአማኝ ልማድ አይደለም፣ የእምነት ሰውም ልማድ አይደለም፣ የአሕዛብ ልማድ ነው አግብቶ ከመጣ። ነገር ግን አማኝ ጌታ ኢየሱስ ክርስቶስን ካወቀ በኋላ ግን ጌታ ኢየሱስ ክርስቶስን ግን እወዳለሁ፣ አመልካለሁ፣ እግዚአብሔርን አመልካለሁ እያለ በዚህ መንገድ እየተመላለሰ በክርስትና መንገድ እየተመላለሰ እያለ ግን ድርብ ጋብቻ በፍጹም ሊኖረው አይችልም። ለምን? ኢየሱስ በግልጽ ነግሮናል። ከጥንት እንዲህ አልነበረም ነው ይላል። ለአንድ አዳም አንዲት ሔዋን ነች ያለችው። ሁልጊዜ መጽሐፍ ቅዱስ ሲናገር ሚስቶች እያለ አይደለም የሚነግረን። አንድ ሰው ማግባት ያለበት ሚስት እያለ ነው የሚናገረውና የመጀመሪያ ይሄ ነው። ከዛ በተረፈ ግን ከጥምቀት ጋር የተገናኘ ምንም ግንኙነት የለውም። ምክንያቱም አንድ ሰው የሚጠመቀው ራሱን ወክሎ እንጂ ሚስቱንም ወክሎ ቤተሰቡንም ወክሎ አይደለም። ራሱን ወክሎ ነው። በቃ ወደ ጌታ ሲመጣ አምኖ ይጠመቃል። ከራሱ ጋር የሚገናኝ ነገር ነው። ሌላኛው አንድ ሰው ጌታ ኢየሱስን ያምናል፣ ወደ ክርስትና መስመር ይመጣል፣ ሳይጠመቅ ወደ ማገልገል ሊገባ ይችላል ወይ? በአካባቢያችን እንደዚህ አይነት ተፈጥሮብናል እና የምናውቀው ጉዳይ ስላለ ነው ብለው ጥያቄ ማንስተዋል። አንድ ሰው ሳይጠመቅ ምንድነው በቤተክርስቲያን ውስጥ መስራት የሚችለው? ማገልገል ይቻላል? ሳይጠመቅስ መቆየት ይችላል? በዚህ ላይ ያላቸው ሐሳብ። ይህን ጥያቄ በጥንቃቄ ነው መመለስ ያለብን፣ ምክንያቱም ብዙ ገጽታዎች ሊኖሩት ይችላሉ። በመጀመሪያ ያመነ ሰው ለምንድነው የማይጠመቀው? አንድ ሰው አምኛለሁ ካለ ቀጣይ የመጀመሪያው እምነቱን በስራ የሚያሳየው በጥምቀት ነው ብለናል። ጌታ ኢየሱስ ክርስቶስም ያመነ የተጠመቀ ብሎ ገልጦታል። መጠመቅን እድል እያለ መጠመቅ አጋጣሚዎች ተመቻችተውለት እያሉ አለመጠመቅ ሰውየው ከጥምቀት ጋር አይደለም ነው ችግሩን ነው። እምነቱ ራሱ መፈተሽ አለበት። እምነቱ ምንድነው ያመነው? ችግር ሊኖር ይችላል። በግልጽ
የጌታ ትእዛዝ ነው። ከእምነት የሆነ መታዘዝ እንዲገኝ አይደል? እምነት ወደ መታዘዝ ሊያመጣ ይገባል። የእግዚአብሔር ልጆች መለያቸው መታዘዝ ነው፣ አመፀኝነት አይደለም። የግዴታ ይሄ ሰው መጠመቅ አለበት። ጥምቀት ምርጫ አይደለም። እና አጋጣሚው እድሉ ተመቻችቶለት ወንድሞች እያሉ ጥምቀትን በአግባቡ ተረድቶ ወዲያው ባመነ ጊዜ የማይጠመቅ ከሆነ ይሄ ሰው ቁጭ ብለን ቤተክርስቲያን ልታናግረው ይገባል። ይፋዊ በሆነ ሁኔታ ቤተክርስቲያን ካሉ ቅዱሳን ጋር አንድ ነኝ የሚለውን በውጫዊ ገጽታ እኮ ሲገልጥ በመጠመቅ ነው። መጠመቅ የደቀ መዝሙርነት መለያ ነው። የጌታ ተማሪ ነኝ፣ ከዚህ በኋላ በጌታ ትምህርት ቤት ውስጥ ያለው ነኝ የሚለው በአደባባይ የሚያሳይበት ነው እና የግድ መጠመቅ አለበት። ነገር ግን ይሄ ላይ የሆነባቸው የሚችሉ ኬሶች ደግሞ አሉ። ለምሳሌ እንዳልነው አንድ ሰው የሆነ ውጭ ሀገር ውስጥ ሆኖ አረብ ሀገር ሊሆን ይችላል፣ በዩቲዩብ በተለያየ ሚዲያ ወንጌል ቢሰማና ቢያምን ረጅም ጊዜ ትምህርት ቢከታተል የመጠመቅ እድል አይኖረው፣ እድሉና አጋጣሚ አያገኝም። ስለዚህ ይሄ ሰው በተለያዩ አገልግሎቶች ውስጥ ይሳተፋል። በዩቲዩብ ሊያገለግል ይችላል፣ ጽሁፎችን ሊጽፍ ይችላል፣ አጠገቡ ላሉ ሰዎች የመሳሰሉትን። በእርግጥ አገልግሎት ከመዳን ጋር የሚመጣ ነገር ነው፣ የጸጋ ስጦታ ነው። እግዚአብሔር ስለዳንን መዳን በራሱ የእርሱን በጎነት እንድትናገር ያደርጋል። ስለ አዳንን ጌታ ባዳንን ቅጽበት አለመናገር እንኳን ይከብዳል። አገልግሎት የሚጀምረው የሆነ እንትን ተወጥቶለት አይደለም፣ ስኬጁል ወጥቶለት ከዚህ በኋላ በሚል አይደለም። የመዳን ውጤት ነው። በቃ የርሱ በአጋንንት እንኳን ይወጣላቸው ሰዎች ወዲያው ምንድነው የተባሉት? አጋንንት ከወጣለት በኋላ ጌታ ያደረገልን ሄደ ተናገር ነው። በቃ ጌታን ማገልገል፣ የጌታን በጎነት መናገር፣ ኢቭን ኖት ኦንሊ ማገልገል እኮ ማምለክ ራሱ አገልግሎት ነው። አምልኮ ራሱ ማገልገለት ነው። ጌታ ፊት ወድቀ ምናምን የምታደርገው ነገር ሁሉ ይሄ መልካም ነገር ነው። በዋናነት እኔ ጥያቄውን የተረዳሁት ኦፊሻሊ ቤተክርስቲያን ውስጥ ባሉ በሚታወቁ የተለያዩ አገልግሎቶች ለምሳሌ ሽምግልና ውስጥ ሊገባ ይችላል፣ ድቁና ውስጥ ሊገባ ይችላል፣ የመድረክ አገልግሎቶችን ሊጀምር ይችላል። ይሄ አይኛ የሚታዩ ከፊት ያሉ አገልግሎቶች ሲሆኑ ይሄ ሰውዬ ምሳሌም የሚሆነው መጽሐፍ ቅዱስንም ማክበሩንም የምናውቀው በትክክል ከተጠመቀ ነው። ሳይጠመቅ የቤተክርስቲያን ሽማግሌ ቢሆን ምን ማለት ነው? ሳይጠመቅ የድቁና አገልግሎት ቢገባ ማለት እድሉ እያለው ቅድም እንዳልኩ ተመቻችቶለት ካለ ይሄ ሰው ቤተክርስቲያን መጀመሪያ ማናገር አለባት። መጠመቅ ብቻ እኮ አይደለም፣ ሌሎች እኮ ኳሊፊኬሽኖች አሉ ብዙ አይደለ? ሽማግሌ ለመሆን ቅድም ጸግሽ ምን አለ? የአንዲት ሚስት ባል መጠመቁ ብቻ አይደለም፣ ሌሎች የሚጠየቁ ነገሮች አሉ። መድረክ ዝም ብሎ አይሰጥም። ኖርማሊ ግን አገልግሎት በሰፊ አውዱ ካየነው ሰው በዳን ወቅት ይጀምራል። ኦፊሻሊ ግን በሚታወቅ የቤተክርስቲያን የመድረክና ልዩ ልዩ አገልግሎቶች ላይ ለመሳተፍ ግን ሰዎች ሂደትን ማለፍ አለባቸው። ይሄ ደግሞ በተለይ ለተመቻቸላቸው ሰዎች መጠመቅ ሲሪየስ ጉዳይ ነው እና ነገሩን በአውድ ነው የምናየው፣ ነገሩን በቦታ ነው የምናየው። ጥምቀት ስፍራን መለያ ከሆነ ምድብህን ማሳያ ከሆነ እንዴት እዛ ሰፈር የጠላት ሰፈር ውስጥ ሆነ ለወዳጅ ዋጋለው ልትል አትችልም። ወይ ሰላይ ካሉን ከበቀር ማለት ነው። እና እስራኤል ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ ነው የሚለው አይደለ? አልሻገርም ብትልስ ከማን ጋር ነው የምትተባበረው? ከሙሴ ጋር ሳይሆን ከፈርዖን ጋር ነው የምትተባበረው። እና ጥምቀት ተግባራዊ ፖዚሽንን የሚያሳይ ነው። ይሄ ሰው በሚያየው አቋምን የሚያሳይ ከሆነ ሮዲ ጥሩ አስቀምጧል። አንድ ሰው እየቻለ መጠመቅ እየቻለ የማይጠመቅ ከሆነ አንዱ ይሄ ነው፣ ቦታውን ትተዋል። ለምሳሌ እናንተ የሰቀላችሁት ኢየሱስ ተባሉ፣ ከዚህ ጠማማ ትውልድ ዳኑ ተባለ። አይ እኔ አምኛለሁ ግን አልጠመቅም ቢል የጠማማ ትውልድ እርኩሰት ውስጥ ሆኖ ግን ያለው የት ነው? አምኛለሁ እያለ ነው ያለው። እና ይሄ ደግሞ አያስኬድም። ምስክርነቱ በጣም ጨለማ ነው የሚያደርገው። ሌላው ብትወዱኝ ትእዛዜን ጠብቁ ነው ጌታ ያለ አይደለ? ስለዚህ ሰውየው ጌታን እኮ ማመኑን የመጀመሪያ ጌታን በመውደዱ በመታዘዙ ያረጋግጠዋል። አንዳንዴ ሰዎች ይናገራሉ፣ ነገር ግን የማያደርጓቸው ነገሮች አሉ። ይሄ ቲቶ 1:16 ላይ እንዳለው እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ነገር ግን በስራቸው ይክዱታል ነው። እና መጠመቅ የመጀመሪያ እስትንፋስ ይሄ ለእግዚአብሔር መታዘዝን የምናሳይበት
ጌታን መውደዳችንን የምናሳይበት የእርሱ መሆናችንን የምናሳይበት የመጀመሪያ ጉዳይ ስለሆነ አንድ ሰው እየቻለ አልጠመቅም ካለ ምንም እኔ አገልግሎት ውስጥ አይደለም በቤተክርስቲያንም ውስጥ ያለው እውቅና አይደለም። ዝም የሚሉት ሰዎች እድሉን የሰጡ ሰዎች አሉ። ሳይጠመቅ እንዲያገለግል እድሉን ከሰጡት ተጠያቂው እሱ ብቻ ሳይሆን ይህንን ኃላፊነት መውሰድ ያልቻሉ በቤተክርስቲያን ውስጥ ያሉ ሽማግሌዎችም ጭምር ናቸው ማለት እንችላለን። ምክንያቱም ቤተክርስቲያን ሽማግሌዎች ትልቁ ስራቸው መንጋውን መጠበቅ ነው አይደል እንዴ? ለምሳሌ ከብሉይ ኪዳን አንፃር ከተማ የሚጠብቁ ጉበኞች የተባሉ አሉ። ልክ ተመሳሳይ ደግሞ አዲስ ኪዳን ደግሞ የእግዚአብሔርን መንጋ የሚጠብቁ አሉ። ሲጠብቁ ወደ ማህበሩ ምን መግባት አለበት፣ ወደ ማህበሩ ምን መውጣት አለበት፣ ማን መርሆችን ጠብቆ ገብቷል፣ ማን ደግሞ ዘሎ ገብቷል። ወይ ሀብታም ይሆናል ሰውዬ ታዲያ ጽድቃቸውን የሚያሳዩት እሱ ላይ ሰይፋቸውን በማንሳት ነው እንዴ? ሲሞን ልክ ነው። ሲሞን እኮ ተጽዕኖ ፈጥሯል። ሲሞን በእርግጥ ተጠምቋል፣ ግን ተጽዕኖ ፈጥሯል። ሌሎቹ ዝም ያሉት ይመስላል። እነ ጴጥሮስ ግን አወቁት። በመሰረቱ ሌሎቹም ዝም ያሉት ስላላወቁት ነው። እነ ጴጥሮስ ግን መንፈስ ቅዱስ ሲገልጥላቸው ግን ከዚህ ነገር እድል ፈንታ የለህም ውጣ ነው ያሉት። ልብ በመራራ መርዝና በአመፅ ስራት ተይዘዋል። አገልጋዮች በጌታ ቤት ላይ መንጋውን የሚጠብቁ በዚህ ልክ ጨካኝ፣ በዚህ ልክ ቆፍጣና ነው መሆን ያለባቸው። ራሱ ቋው ነው የሐዋርያት ሥራ ምዕራፍ 2 ሂደትን ምሳሌያችና የመጀመሪያው የቤተክርስቲያን ስብከት የመጀመሪያ ሰዎች ቤተክርስቲያን ውስጥ የገቡበት መንገድ አይደለ? ንስሐ ገቡ፣ ተጠመቁ፣ ያው መንፈስ ቅዱስ ስጦታ መቀበል፣ ከዛ ቀጥሎ ደግሞ ከጠማማ ትውልድ ራሳችሁን ለዩ ዘንድ በሐዋርያት ትምህርት በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር። አሁን እነዛ ነገሮች አራቱ አሁን ህብረት ውስጥ የሚደረጉ ናቸው። በቤተክርስቲያን ውስጥ አንድ ሰው በሐዋርያት ትምህርት በህብረት እንጀራውን በመቁረስ በጸሎት ይተጋል። እነዚህ ውስጥ የገቡት ሰዎች ግን አስቀድመው ምን ሆነዋል ስንል እንደ ግለሰብ ንስሐ ገብተው መንፈስ ቅዱስን ተቀብለው ተጠምቀው ራሳቸውን ለይተዋል። ዩሲ እነዚህ ነገሮች አራቱ የመጀመሪያዎቹ አራቱ ምን ንስሐ መግባት፣ መንፈስ ቅዱስን መቀበል፣ መጠመቅና ራስን መለየት እንደ ግለሰብ ጨርሰህ የምትመጣቸው ነገሮች ናቸው። ከዛ ኦፊሻሊ ከቤተ ክርስቲያን ጋር በሐዋርያት ትምህርት በህብረት እንጀራውን በመቁረስ በጸሎት ራስን ትገልጣለህ፣ ህብረት ይኖራል። እነዚህ ሰዎች እንዴት አድርገው ይቀበሏል? ራሱ ካልተጠመቀ እኮ ይጠራጠር። እነ ጳውሎስ እኮ ሲቀበሏቸው እኮ መጀመሪያ ምን ስላሉ ነው ማረጋገጫው ናቸው እኮ እነ በርናባስ ሲመሰክሩላቸው እኮ መጠመቁም ጭምር ነው እንጂ አልጠመቅም ቢል ምን ነበር ፊልም የሚያደርጉት? ማን ይቀላቀለዋል? ከሱ ጋር ማን ይቀመጣል? ስሙን እየጠራ በአደባባይ ኢየሱስ እሱ ክርስቶስ ነው ስላለ እኮ ነው ኮንፊደንስ የሰጣቸው ከነሱ ጋር መሆኑን ያረጋገጡትና ጸግሽ እንዳለው መጠመቅ ማለት በአደባባይ እኔ ከናንተ ጋር ነኝ፣ ከቅዱሳን ጋር ነኝ፣ እኔም ደቀ መዝሙር ነኝ ማለት ነው። ይሄን ያላለ ሰው ተመቻችቶለት አገልግሎት ላይ ሲወጣ ደግሞ ምንድነው የሚያስተምረንስ? ማን ነው ከሱ የሚማረው? ምንድነው የሚያገለግለን? በጣም ወይስ ሊዘለው ነው? ማቴዎስ 28 የመጨረሻ ጥያቄ አንድ ሰው ያነሳልኝ ምንድነው ወንጌል መስክሬላቸው ተቀበሉ፣ ጌታ ኢየሱስን የግል አዳኝ አድርገው ተቀበሉ። እናት ናቸው፣ አዛውንት ናቸው፣ በእድሜ የገፉ። ከዛ ግን ሳናጠምቃቸው ሞቱ። መዳረሻቸው የት ሊሆን ይችላል? እንዲያው ይሄ ነገር አሳስቦኛል ብሎ ጠየቀኝና ቀላል ጥያቄ ነው። እስካሁንም ካነሳነው ውስጥ መልሶ አለ። በርግጥ ግን አጠር አድርገን እንመልስለት። ያመኑት ሴት እናት በክርስቶስ ሲያምኑ በቃ በክርስቶስ እኮ ሰው እንዳመነ ምን ይሆነዋል ማለት ነው? የእግዚአብሔር መንግስት አባል ሆነዋል፣ ወይም ደግሞ የክርስቶስ አካል ውስጥ ገብተዋል። በቃ ያ ጌታ በሚያውቀው ተቀብሏቸዋል። አሁን ግን የሰው ማህበር ውስጥ ወይም በዚህ ዓለም ላይ ያለው ምስክርነት ግን ለማረጋገጥ ግን አልቻሉም። በቃ ሄዱ። ስለዚህ ይሄ ምንም እግዚአብሔር ተቀብሏቸዋል ማለት ይቻላል። ወይም ደግሞ በምድር ላይ የኖረ ቆይታ ስለሌላቸው ይህን ምስክርነት ማረጋገጥ አልቻሉም። እና እንዲህ አይነት በጣም ብዙ ሰዎች አሉ። ባለፈው አንስተናል አይደል? የህሙማን ጥምቀት የሚባለው ችግሩ ሰዎች ህሙማን ያጠምቃሉ እና የሚያጠምቁት ለምንድን ነው? ለማዳን ነው። ነገር ግን ሰው በጌታ በኢየሱስ ክርስቶስ አምኖ የኃጢአቱን ስርየት ይቀበላል፣ ይድናል። በቃ አለቀ። ከዛ ግን ጥምቀት ግን ስራ ነው፣ ምስክርነት ነው። ስለዚህ ድነዋል፣ ልቡን ማሳረፍ ነው ያለበት። በጣም መጨመር ነገር አለ?
አይ ያው በክርስቶስ አንዱ ጎን እውነት ላለው ዛሬ በገነት ከኔ ጋር ነው። እሳቸውንም እንዲህ ማለት ነው ጌታ ብሏቸዋል። እግዚአብሔር ይመስገን። ከብዙ በጥቂቱ የተነሱ ጥያቄዎች እነዚህ ሊመስሉ ነበር። በአግባቡ የተመለሱላችሁ እንደሆኑ ተስፋ እናደርጋለን። አሁንም በሩ ክፍት ነው። ጥያቄዎች ካሉ ማስቀመጥ ይቻላል። ካሁን በፊት የተሰሩትን ፕሮግራሞች ማየት የምትፈልጉ ሰዎች ካላችሁ የሁለት ቃል አገልግሎት የሚለውን የዩቲዩብ ቻናል ሄዳችሁ ማየት ትችላላችሁ። በሌላ ፕሮግራም ተመልሰን እንገናኛለን። በተለይ ሥላሴን በተመለከተ ደግሞ በቅርብ ቀን የምንሰራው ስራ ይሆናል ብዬ አስባለሁ። እግዚአብሔር ፍቅር፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ጸጋና ሰላም ይዛላችሁ።